ዛሬ ስለ ትግራይ ነው የማወራው። ትግራይ ክልል በኢትዮጵያ ውስጥ ያለች አንድ ትግራይ ክልል ላይ እየተፈጸመ ያለው እየሆነ ያለው እንደ አንድ ሰው የታዘብኩትን አስቀምጣለሁ። የትግራይ ህዝብ እንደ አንድ ህዝብ ኢትዮጵያዊ ነው ብዬ አምናለሁ። ከህዝብ ጋር ጥላቻ ያለብኝም ከጥቂት ወንበዶቹ ጋር አማራም ሆነ ትግሬም ሆነ ኦሮሞም ሆነ ቤንሻንጉል ጉምዝም ሆነ ምንም ሆነ አሳምነው ጽጌ አባቴ ነው። እኔ በጣም ነው የምወደው። በቃ መጥፎ ሰዎች እንዲኖሩ አልፈቅድም። መጥፎ ሰዎች ተምረው ጎንበስ ብለው እንዲጓዙ ፈልጋለሁና ችግሬ የህዝብ ችግር የለብኝም። ፍትሃዊነት እወዳለሁ። መልካም አስተዳደር እንዲሰብን እፈልጋለሁ። የሰው ልጆች በሰላም እንዲኖሩ እፈልጋለሁ። መጥፎ ሰዎች ግን በዛች ምድር ላይ እንዲኖሩ አልፈቅድም። እኔ አቅም ቢኖረኝ ማረግ ብችል እድሜና ጤና ሰጥቶኝ እግዚአብሔር መንገዱ ተመቻችቶ በሆነ ቦታ ላይ ብገኝ ቀጥ ሰጥ አድርግ የሚይዛቸው መጥፎ ሰዎችን ከያሉበት ነው። አይነው አድነው ሊገሉ ይሄዳሉ። ግን ያንን እነሱን ቀድመህ ሰብረ ማስቀመጥ ነው እግዚአብሔር ቢረዳኝ ማድረግ የምፈልገው። መጥፎ ሰዎች ያሳክኩኛል፣ አልወዳቸው መጥፎ ሰዎችን። የብሔር ችግር የለብኝም። ከኦሮሞ ጋር ችግር የለብኝም። ከአፋር ጋር ችግር የለብኝም። ከቤንሻንጉል ጋር ችግር የለብኝም። ከትግሬ ጋር ችግር የለብኝም። ጭራሽ አሁን ጎንደር፣ ጎጃም፣ ሸዋ፣ ወሎ የሚሉ ደግሞ ጥቂት ከካም የሆኑ ሰዎች ወጥተዋል። የፖለቲካ ስንቅ የሌላቸው ሰዎች ከብሔር ጋር ወይም ደግሞ ከክልል ጋር ወይም ደግሞ ከማህበረሰብ ጋር ለማገናኘት የሚጥሩ እነሱ እኔን አይወክሉኝም። ይሄ መንደርተኞችን አልወዳቸውም። ጥቅመኛ መንደርተኛ ሀገር አጥፊ ለትውልድ ነቀር ሳይሆን ከዛች ሀገር እንዲነቀል ፈልጋለሁ። የጀነራል አሳምነው ጽጌ ልጅ ነኝ እኔ። በቃ አወደዋለሁ አሳምነው ጽጌን። ዛሬ መናገር የምፈልገው ጀነራል አሳምነው ጽጌ ያስቀመጠዋል። ጀነራል ተፈራ ማሞ ያስቀመጣቸው ነገሮች አሉ። ከደሴ ወደ ደብረ ብርሃን ሲጓዙ የነበሩ የትግራይ ተወላጆች በጦርነት ጊዜ የከፈሉትን ዋጋ ተመልክቻለሁ። አሁን ዛሬ ግን መናገር የምፈልገው በትግራይ ክልል ውስጥ ያ ሁሉ ከ1 ሚሊዮን በላይ ንጹሃን ሲረግፉ በድርቅናና በማናለብኝነት ወገናቸውን ዋጋ አስከፍለው ዛሬም ሲንደፋደፉ የሚውሉ የትግራይ ተወላጅ ነኝ የሚሉ ቤተክርስቲያን የሚከፍሉ ስላለፉባቸው ስለወደቁባቸው ወገኖቻቸው እንኳን ማዘን የማይችሉ ጨካኞች በተለያየ ዓለም ላይ ቁጭ ብለው ከበሮ መደለቅና መዝለል እሉ ውስጥ ተጋብተው ያንን ንጹህ ህዝብ ዋጋ የሚያስከፍሉ ሰዎችን ስመለከት በጣም አዝናለሁ። የዚችን እናት አይነት በጣም ብዙ ሚሊዮን እናቶች ትግራይ ውስጥ እያለቀሱ ነው። ስለነዛ እናቶች ነው የምቆረቆረው ነው። ስለነዛ እናቶች ነው ማስበው። ስለነዛ እናቶች ነው የምቆረቆረው። ስለነዛ እናቶች ነው ማስበው። ምን ያህል ከባድ እንደሆነ አውቃለሁ። ሐዘን ምን ያህል ከባድ እንደሆነ አውቃለሁ። 9 ወር ተሸክማ ወልዳ ልጄ ደርሶልኛል ስትል በጉድጓድ ውስጥ እንዲጨመር አድርገው የጨመሩ ህዋቶችን ዛሬም ነገም እቃወማለሁ። ጭራሽ ያንን መሰረት ያለው የእምነት ተከታይ የሆነን ህዝብ የትግራይ ቤተ መቅደስ የትግራይ ምናምን ብለው በየአካባቢው ሲፍጨረጨሩ ሳይ አዝናለሁ። ስለዚህ ንጹህ የትግራይ ልጆች ንጹህ የሆናችሁ ከእውነት ጎን ቆማችሁ መጥፎ ሰዎችን ተዋክታችሁ ከዛ ካላችሁበት ነቅላችሁ ያን ህዝብ ደሙን የሚጠርግበት እንባውን የሚያብስበትን እስካልሰራችሁ ድረስ ነገም ከነጎዲያም እናቶቻችሁን እያስለቀሳችሁ ትኖራላችሁ። ስለዚህ ዝም ብሎ ስለተከማቸው ወንበዴ ሳይሆን ስለ እናታችሁ ስለ ትግራይ ስለ እናታቻችሁ አስቡ። በቃ ይሄ ቀላል ይመስላል፣ ምክሩ ግን ከባድ ነው። አንድ እኔ ያለሁበት አውስትራሊያ እዚህ ፐርዝ የሚኖር አንድ ጳጳስ ነኝ የሚል እንዴት አይነት ተናግሮ ገብቶ የትግራይን ህዝብ በዘረኝነት ለውጥ አመጣለሁ በዘረኝነት እግዚአብሔርን እገናኛለሁ የሚል ድንቁርና ይዞ የገባ ሞኖክሴ ነኝ ባይ ኢትዮጵያ የተፈጠረባትን ሀገር የሚሳደብ ሰው የትግራይ ህዝብ መፍትሄ መሆን አይችልም። መፍትሄው የትግራይ ልጆች የትግራይ እናቶች ያላችሁበትን ገምግማችሁ መጥፎ ሰዎችን ነቅላችሁ እስካልጣላችሁ ድረስ የምከፍሉት ዋጋ የበዛ ይሆናል። እንደዚች እናት እንዳለቀሰችው እናት እንዳታለቅሱ ስጋት ስላለኝ ነው። እኔ አማራ ተወላጅ ነኝ፣ ኢትዮጵያዊ ነኝ። ማንንም አልጠራም። ማንም እናት ግን እንድታለቅስ አልፈቅድም። ይሄንን ሳይ ይሄንን መናገር ስላለብኝ ነው። አዝናለሁ። ስለዚህ የትግራይ ልጆች የሆናችሁ ሃይማኖታችሁን አቅኑ፣ መንገዳችሁን አስተካክሉ፣ ኢትዮጵያዊነታችሁን ውደዱ። የመጣባችሁ ጠላት ካለ ከእውነት ጋር ቁሙ። እውነት እግዚአብሔር ነው፣ ታሸንፋላችሁ። ከዛ ውጭ ግን በዘረኝነት ልጆቻችሁን ዘረኝነት በመጥመቅ የምትሄዱ ከሆነ ሌላ ከሚሊዮን ያለፈ ንጹሃን ነው የምታስጨፈጭፉት። ከዛ ውጭ መላ የለም። ፖለቲካ ትንተና፣ ይሄ ሴራ ተንኮል አይደለም። የልቤን ነው አውጥቼ ነገርኳችሁ። ተመለሱ፣ አስተካክሉ። በሃይማኖት በብሔርተኝነት በዘረኝነት ሃይማኖት መገንባት አይቻልም። ስህተቶች ተሰርተዋል። ስህተቶችን አርሙ። ነጻነታችሁን ያምጣላችሁ። እግዚአብሔር ይጠብቃችሁ።